ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። ትናንትና ምሽት በተደረገው የሊግ ካፕ ፍጻሜ ጨዋታ እንግዲህ እንደሚታወቀው ሊቨርፑል 2-1 በሆነ ውጤት በኒውካስል ተሸንፏል። ከጨዋታው በኋላም እንግዲህ አሰልጣኝ አርነ ስሎት በጨዋታው ዙሪያ የሰጡት አስተያየት አለ። እሱን ይዤላችሁ መጥቻለሁ። በተጨማሪም ደግሞ በጨዋታው ላይ መነሳት ያለባችሁ አንዳንድ ነጥቦችንም ይዤላችሁ መጥቻለሁ። እስከ መጨረሻ ደቂቃ ድረስ ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። ሰብስክራይብ ላይ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ደውሏን በመጫን ደግሞ ሁሉ ጊዜ ሊቨርፑል የሚመለከቱ የተለያዩ ዜናዎችን ዘገባዎችን ይዤ ወደ እናንተ ቶሎ እንዲደርስ ማድረግ ትችላላችሁ ማለት ነው። አሁን በቀጥታ እንግዲህ አሰልጣኝ አርነ ስሎት ወደ ሰጡት አስተያየት እንገባለን ማለት ነው። በመጀመሪያም አስተያየት የሰጡት እንግዲህ በጨዋታው ዙሪያ ነበርና በሰጡት አስተያየት ምንድነው ያሉት? በጣም ተናድጃለሁ በውጤቱ። ባለፈው ከፒኤስጂ ጨዋታ በኋላ ከተሰማኝ አንፃር ስንመለከተው እንግዲህ በተቃራኒው ነው የተሰማኝ። ከዛ ጨዋታ አንፃር ስንመለከተው በዛሬው ጨዋታ ላይ እንግዲህ ጥሩ መንቀሳቀስ አልቻልንም ነበርና በተከታታይም እንግዲህ ተሸንፈናል። በፓሪስ ሴን ጀርመንም በኒውካስልም እንግዲህ ይሄ ለመጀመሪያ ጊዜ ነው በዚህ ሲዝን እንደዚህ አይነት ነገር ሲያጋጥመን። ይሄ የሚያሳየው እንግዲህ የሁለቱ ጠንካራ ቲም መሆኑ ነው። እንግዲህ ከዚህ በፊትም ከኒውካስል ጋር በነበረን ጨዋታ እንግዲህ ምን ያህል ጠንካራ ቲም እንደሆኑ ተመልክተናል። በተለይ ደግሞ በሴንት ጄምስ ፓርክ ጋር ባደረግነው ጨዋታ እንግዲህ ምን ያህል አደገኛ ቲም እንደሆነ በዛ ተመልክተናልና በዚህም ጨዋታም እንግዲህ ያንን ነገር ነው የተመለከተውና በውጤቱ ደስተኛ አይደለንም። በዚህ ሳምንትም እንግዲህ በሁለቱም ጨዋታ መሸነፋችን ደስተኛ አይደለንም። በርግጥ በፕሪሚየር ሊጉ እንግዲህ ያለንን የነጥብ ልዩነት ወደ 12 ማሳደግ ችለናል እና ሳምንቱ እንግዲህ ሙሉ መጥፎ የምንለው ሳምንት አይደለም። ነገር ግን ደግሞ እነዚህ ሁለት ጨዋታዎች እኛ በመንፈልገው መንገድ አይደለም የሄደው ብለዋል። በቀጣይነትም እንግዲህ አስተያየት የተሰጡት ምናልባት በእነዚህ ሁለት ጨዋታዎች ላይ ተጫዋቾቹ ወይ ፊዚካሊ ወይ ሜንታሊ በጣም ተዳክመው ነበር ወይም ደግሞ ፋቲግ አጋጥሟቸው ነበር ወይ የጨዋታ መደጋገሙና የጨዋታ መደራረቡ እንግዲህ የፊዚካልና ሜንታሊ ላይ ተጽዕኖ ፈጥሮባቸዋል ወይ ተብሎ ተጠይቀው ነበር። እሳቸውም የሰጡት አስተያየት ምንድነው በዚህ ዙሪያ የሜንታሊ ፋቲግ ወይም ደግሞ የአይምሮ ድካም እንግዲህ ለመገመት የሚያስቸግር ነው፣ ለመለካት የሚያስቸግር ነው። ነገር ግን ደግሞ የፊዚካሉን ስንመለከተው ድካም ተሰምቷቸዋል ብዬ አላስብም። ምክንያቱም እንግዲህ ባለፈው ጨዋታ በኋላ 4 ቀኖች ልዩነት ነበር። በተጨማሪም ደግሞ በጨዋታው ላይ እንግዲህ ያን ያህል ኢንቴንስ የሆነ ጨዋታ አይደለም የነበረው፣ ብዙ መሮጥ የነበረበት ጨዋታ አይደለም የነበረው። እንደውም በዚህ ጨዋታ ላይ ሞር የነበረው ምንድነው የአንድ ለአንድ ግንኙነቶች የአየር ላይ ግንኙነቶች የማሸነፍ ጉዳይ ነው የነበረውና እነሱ ደግሞ በእንደዚህ አይነት ነገሮች በጣም ማሸነፍ ይችላል፣ በአብዛኛው ብልጫ መውሰድ ይችላልና ከዚህ በኋላም እንኳን 10 ጊዜ በእንደዚህ አይነት አጫወት ከነሱ ጋር ብንጫወት 9ኙን ጊዜ የሚያሸንፉን እነሱ ናቸው። ምክንያቱም እንግዲህ ረጃጅም ተጫዋቾች አሏቸው፣ ጠንካራ የሚባሉ ተጫዋቾች አሏቸውና ያንን ነገር ደግሞ ተጠቅሟል። የመጀመሪያው ጎልም የተገኘው በቴስታ ነው። ሁለተኛው ጎልም ራሱ ከተመለከት ነው እንግዲህ የመጀመሪያው ከኢዛክ ከመድረሱ በፊት እንግዲህ በቴስታ ነበር ወደ ኢዛክ እንዲደርስ የተደረገውና ከዛ በኋላም እንግዲህ ያንን ወደ ጎልነት መቀየር ይችላልና ፊዚካሊ ድካም ነበረበት ማለት አልችልም፣ ብዙ ስላልተሯሯጥም ማለት ነው፣ ኢንቴንስ የነበረ ስላልሆነ ማለት ነው። የሜንታሊ ግን እንደዚህ ነው ብሎ ለመገመት ትንሽ የሚያስቸግር ነው ብለዋል። በመቀጠልም አስተያየት የሰጡት ደግሞ እንግዲህ የአንድ ለአንድ ግንኙነቶችን በብዛት እነሱ ሲያሸንፉ ነበር፣ የአየር ላይ ኳሶችን ሲያሸንፉ ነበር ብለዋልና በጨዋታው ላይ ደግሞ ስንመለከት ማካሊስተር ዳንበርንን በብዙ የኮርና ጊዜዎች እንግዲህ ማርክ ሲያደርገው ነበርና ያ ለምንድነው የሆነው ተብለው ተጠይቀው ነበር። በዚህ ዙሪያ የሰጡት አስተያየት ደግሞ እርሳቸው ምንድነው ያሉት? በመጀመሪያም እንግዲህ ለኒውካስል ዩናይትድ ሙገሳ ይገባቸዋል። ነገር ግን ደግሞ በእንደዚህ በማርክ ማድረግ ዙሪያ እንግዲህ እኛ ወስደኑ የነበረው ምንድነው ዞናል ማርኪንግ ነበር ለመጠቀም የሞከርነውና በዞናል ማርኪንግ ጊዜ እንግዲህ ክሮስ በሚደረግበት ሰዓት እንደ ዳንበርን ያሉ ተጫዋቾች እንግዲህ ሮጠው ወደዛ ዞናል ይገባሉና በዛ ሰዓት እንግዲህ እኛ ትልልቅ ተጫዋቾች ወይም ጠንካራ የሚባሉ ተጫዋቾች ኳሱን ይገጩታል የሚል ነበርና 5 ዞናል ማርክ ያደረጉ ተጫዋቾች ነበሩ። ከዛ በኋላ ደግሞ 3ቱ ደግሞ ፐርሰናል ማርክ ያደረጉ አንዳንድ ሰው ማርክ ያደረጉ ነበርና በዛ ሰዓት እንግዲህ ማካሊስተር ዳንበርንን ማርክ ሊያደርግ ተገዷል ማለት ነውና በዞናል ማርክ ጊዜ እንግዲህ ቀደም እንዳልኳችሁ ወደ መሃል እንዲገቡ ነበር የሚደረገው ወይም ደግሞ ተጫዋቾች እንግዲህ በጣም መራቅ ነበረባቸውና በዛ በሚሩቁበት ሰዓት ደግሞ የሚገጩት ኳስ ያን ያህል ፓወር አይኖረውምና ወደ ጎልነት አይቀየርም። ከ199 ጊዜ እንግዲህ እንደዛ አይነት ነውና በሎጂክ በሚለው ነገር ነበር ወሰነው፣ እንደዛ አይነት ሎጂክ ለመጠቀም ነበር የሞከርነውና ይሄንን እንግዲህ ዳንበርን በጣም በኃይል መቱት እንግዲህ ወደ ጎል መቀየር ይችላልና ለሱም እንግዲህ ሙገሳ ይገባል። ምክንያቱም አብዛኛው ተጫዋቾች እንግዲህ በእንደዚህ አይነት ፍጥነት ኳሱን አይመቱትም፣ በተለይ ደግሞ ከጎሉ በጣም ርቀው ማለት ነውና በዛ ምክንያት ነው እንጂ እኛ ያሰብነው በሎጂክ ነበር ያሰብነው። እንግዲህ ለኒውካስሎች እንግዲህ ያን ነገር ተጠቅመዋል፣ ለዛም ደግሞ ሙገሳ ይገባቸዋል ብለዋል። በመቀጠልም የተጠየቁት ደግሞ ይህንን ዋንጫ ለማንሳት ከናንተ የበለጠ ኒውካስሎች ተርበውታል ወይም ይህንን ዋንጫ ማንሳት ፈልገዋል ወይ? ምክንያቱም እንግዲህ እነሱ ብዙ አመት ሆኗቸዋል ዋንጫ ከማንሳትና
ከናንተ የበለጠ ፍላጎት ስለነበራቸው ነው ወይ ይሄንን ዋንጫ ያነሱት ተብለው ተጠይቀው ነበር እሳቸውም የሰጡት አስተያየት ምንድነው ያሉት ይሄ ነገር ትክክል አይደለም ምንም እንኳን ኒውካስሎች እንግዲህ 70 አመት ቢሞላቸውም ይሄ ግን ለደጋፊዎች ነው ለተጫዋቾች እንግዲህ 15 አመት ምናምን ቢጫወቱ ነውና በዛ በሚጫወቱበት ጊዜ እንግዲህ ሁሉንም ዋንጫ ማሳት ይፈልጋሉ እኛም የምንፈልገው ያን ነገር ነው ሁሌም በመንጫወቱበት ሰዓት እንግዲህ ለዋንጫው ነው የምንጫወተው እያንዳንዱን ዋንጫ ማንሳት እንፈልጋለን ነገር ግን ደግሞ በጨዋታው ላይ ከተመለከተን እነሱ በጣም የተሻሉ ብሮች ነው የነበሩት በጣም እያጠቁን የነበሩትና በዛም እንግዲህ አንድ ጎል ማስቆጠር ይችላል ከረፍት ከመውጣታቸው በፊት እንግዲህ ያም እንግዲህ ለነሱ በጣም ኢነርጂ ሰጥቷቸዋልና በጨዋታው ላይ እንግዲህ የተሻሉ ነው የነበሩት በተለይ ፈርስት ሃፍ ላይ በዛም በመሻላቸው ጎል ማስቆጠር ይችላል ያም ይገባቸዋልና በጨዋታው ላይ እንግዲህ እነሱ በሚፈልጉት መንገድ ነው የሄደላቸው ጨዋታውና በዛም መንገድ እንግዲህ እነሱ የተሻሉ ሆነው ተገኝቷል እንጂ ከኛ የበለጠ እነሱ ረሃብ ነበረባቸው ዋንጫውን ለማንሳት በሚለው ግን አልስማማም ብለዋል በመቀጠልም የተጠየቁት ደግሞ ምንድነው እነሱ እንግዲህ በሚፈልጉት አጫወት ተጫውታዎቹላቸዋል በተለይ የአየር ላይ ኳስና ያንን ለመቀየር ምንድነው ያደረጉት ተብሎ ተጠይቀው ነበር እሳቸው በምላሻቸው ምንድነው ያሉት እንግዲህ ሰከንድ ሃፍ ላይ በተለይ ደግሞ የአየር ላይ ኳስ እንግዲህ እነሱ በጣም የተሻሉ ስለነበሩ ኑኔዝን ለማስገባት ሞክረናል ምክንያቱም እንግዲህ እሱ ጠንካራ የሚባል ተጫዋች ነው የአየር ላይ ኳስም እንግዲህ ጥሩ የሚባል ተጫዋች ነውና በተለይ ፈርስት ሃፍ ላይ እንግዲህ የአየር ላይ ኳስ እነሱ ብዙ ከማሸነፋቸው የተነሳ ያንን ነገር ለማድረግ ሞክረናል በተጨማሪም ደግሞ ቢያንስ ኳሶችን አውርደን ለመጫወት ሞክረናል የአየር ላይ ኳስ እንግዲህ እነሱ የተሻሉ ከሆነ እኛም ማድረግ የነበረብን ምንድነው በመሬት መጫወት ነው የነበረብንና ፈርስት ሃፍ ላይ እንግዲህ የተሻለ ነገር ማድረግ ብንችል ኖሮ የተሻለ ፓስ ማድረግ ብንችል ኖሮ የተሻለ ነገር መፍጠር ምንችልባቸው አንድ ሁለት አጋጣሚዎች አይቼ ነበርና ያንን ለማድረግ ነበር የሞከርነውና አንዳንድ አጋጣሚዎች እንግዲህ ያንን ነገር ለማድረግ ስንሞክር ነበር ነገር ግን ያን ያህል ትልቅ ነገሮችን ማድረግ ስላልቻለን ነጥብ ጥለናል እና ሰከንድ ሃፍ ላይ እንግዲህ ሶስት ተከላካዮችን ነው ያደረግነው ቨርጂል ቫን ዳይክም እንግዲህ ድሪብል ያደረገ ሲገባን የነበረው ከዛ በኋላ ለጆታም ሰጥቶታልና ያን እንግዲህ ጥሩ ሙከራ ለማድረግ ሞከረን ነበር ነገር ግን ደግሞ ጆሊንግተን በጣም ሲከላከል ስለነበር ያንን ነገር ብሎክ ማድረግ ይችላልና በጥቂቱም ቢሆን እንግዲህ በእነሱ ስሩቦል ያደረገን በመሬት ለመጫወት ሞክረን ነበር ነገር ግን ያን ያህል በቂ የሆነ ነገር ስላላደረግን ውጤቱን ሳንይዝ ወተናል ብለዋል በመቀጠልም የተጠየቁት ነው እንግዲህ በዚህ ሳምንት ውስጥ ከሻምፒዮንስ ሊግ ወጣቸዋል እንደዚሁም በሊግ ካፕ ፍጻሜ ጨዋታም ተሸንፏቸዋልና ይህ ነገር ፕሪሚየር ሊጉ ላይ ተጽዕኖ አይፈጥርባችሁም ወይ ተብሎ ተጠይቀው ነበር እሳቸውም በምላሻቸው ምንድነው ያሉት እንግዲህ ከዚህ በፊትም ተናግሬዋለሁ ሁለት ጨዋታዎችን በተከታታይ ለመሸነፍ እንግዲህ 9 ወራት ፈጅቶብናል እነዛም የተሸነፍንባቸው ጨዋታዎችም ራሱ ከተመለከተን በጣም ትልቅ ቡድኖች በሆኑ ጠንካራ ቡድኖች በሆኑ ነው አንደኛው በፓሪስ ሴን ጀርሜን ነው ሌላኛው ደግሞ በኒውካስል ነው ኒውካስል ምን ያህል ጠንካራ ቲም እንደሆነ እንግዲህ በሴንት ጄምስ ፓርክ ከነሱ ጋር ባደረጉን ጨዋታ እንግዲህ ተመልክተናልና እነሱ በሚፈልጉት መንገድ ስለተጫወተን እንግዲህ ያንን ነጥብ ሉዝ አድርገናል ነገር ግን ሳምንቱ የተጀመረው ግን በጥሩ ሁኔታ ነበር ሳውዛምፕተንን በማሸነፍ እንደዚሁም ከተከታዩ ካርሰናል ጋር ያለንን የነጥብ ልዩነት ወደ 12 በማሳደግ ነውና ያን ያህል መጥፎ የምንለው ሳምንት አይደለም በርግጥ እያንዳንዱ ቶርናመንት ላይ እንግዲህ ወደ መጨረሻዎቹ አካባቢ እየተጠጋ በርክ ቁጥር እንግዲህ ከባባር ጨዋታዎች ያጋጥማል በዛም ነገር እንግዲህ ተሸንፈን ወተናልና ለነሱ በፈለጉት መንገድ ነው የተሸነፍንላቸው እነሱ በፈለጉት መንገድ ተጫውተን ነው የተሸነፍነው እንጂ ሌላ ነገር የለውም ብለዋል በመቀጠልም የተጠየቁት ነው እንግዲህ ቀጣይ ከዚህ በኋላ እንግዲህ ወደ ኢንተርናሽናል ብሬክ ነው ተጫዋቾች የሚሄዱትና ምናልባት በጥሩ ጊዜ መጥቶልናል ብላችሁ ታስባላችሁ በተለይ ደግሞ ለጨዋታዎችን በተከታታይ ከመሸነፋችሁ አንፃር ተብሎ ተጠይቀው ነበር እሳቸው በምላሻቸው ምንድነው ያሉት በሊቨርፑል ውስጥ ነን ያለነው ትልልቅ ከሚባሉ በአለም ላይ ከሚገኙ ክለቦች መካከል እንግዲህ አንደኛው ሊቨርፑል ነው ነገር ግን ደግሞ በተከታታይ ሁለት ጊዜ መሸነፍ ደግሞ ይሄ ለመጀመሪያ ጊዜ አይደለም በታሪካቸው ከዚህ በፊት አጋጥሟል በእነዚህ ሁለት አመታት ውስጥም እንግዲህ አጋጥሞን ያቃልና ይሄ ለመጀመሪያ ጊዜ አይደለም በኳስ ውስጥ እስካለ ድረስ ደግሞ ይሄ ነገር አዲስ አይደለም የሚያጋጥም ነገር ነው በተለይ ደግሞ እነዚህ ሁለት ጠንካራ የሚባሉ ቲሞችን ስታገኝ ማለት ነውና ይሄ ነገር አዲስ አይደለም በርግጥ ተጫዋቾች እንግዲህ ወደ ኢንተርናሽናል ብሬክ ይሄዳሉ በዛም ቆይታቸው እንግዲህ ሁለት ጨዋታዎችን ይጫወታሉ እኔ እንግዲህ እንደ ፍላጎቴ ቀጣይ ሳምንትን ብንጫወት ደስ ይለኝ ነበር ነገር ግን ደግሞ ያ ነገር አይደለም እዛ ሄደው ሁለት ጨዋታ ይጫወታሉ ከዛ በኋላም ከተመለሱም በኋላ እንግዲህ ከሳምንት በኋላ አካባቢ ነው ከኤቨርተን ጋር የምንጫወተው ኤቨርተንም እንግዲህ ምን ያህል ጠንካራ ቲም እንደሆነ ከዚህ በፊትም ከባደረግነው ጨዋታ እንግዲህ ተመልክተናልና ያም እንግዲህ ጠንካራ ጨዋታ ይጠብቀናል ለዛም እንግዲህ እንዘጋጃለን ብለዋል በአጠቃላይ እንግዲህ አሰልጣኝ አርነ ስሎት የሰጡት በጨዋታው ዙሪያ የሰጡት አስተያየት እንግዲህ ይሄንን ነው የሚመስለው ሌላ ማንሳት ያለብን ነገር ምንድነው እኔ በጨዋታው ላይ በአሰልጣኝ አርነ ስሎት እንግዲህ ትንሽ ያልተደሰትኩት ምንድነው አንደኛ ይዘውት የገቡት አሰላለፍ ራሱ አጫውት ስታይሉ ራሱ ትክክል አይደለም ትናንትና ምንድነው ከጨዋታው በኋላ የሰጠኋችሁ አስተያየት ነበርና ከዛ አንፃር ስንመለከተው እንግዲህ አሁን የአየር ላይ ኳስ እነሱ እንደተመቻቸው ያወቅም በተለይ ደግሞ የመጀመሪያዎችን ጥቂት ደቂቃዎች እንግዲህ ጎሉ ከመገኘቱ በፊት እንግዲህ የአየር ላይ ኳስ
በምን ያህል ሁኔታ እየተጫወቱት እንደሆነ እንግዲህ ሁላችንም የምንመለከተው ነገር ነው የነበረውና ያንን ነገር እንግዲህ ተመልክተን ቢያንስ ለዛ መፍትሄ የሚሆን ነገር አለመፈለጋቸው በጣም የሚያሳዝን ነገር ነው ምክንያቱም እንግዲህ ስሩ ቦሎችን ነበር መጮት የነበረብን በመሬት ነበር ኳስ በመሬት ነበር ማድረግ የነበረብን ቢያንስ ቢያስፈልግ ራሱ ማለት ነው ከዚህ በፊት እንግዲህ አሰልጣኝ አርነ ስሎት ሲጠቀሙት የነበረ ይሄ ምንድነው ከርቲስ ጆንሰን እና ሳቡዝላይን አንድ ላይ ያስገብተው 9 ቁጥር ሳይኖራቸው ሲጫወቱ ነበርና ቢያንስ እንደዛ ማድረግ እንችል ነበር ኳሱን በመሃል ላይ ሜዳ ላይ በደንብ በመቆጣጠር እነሱ ፊዚካሊ በልጠው ነበር ነገር ግን ደግሞ እኛ ደግሞ መሃል ሜዳውን በደንብ ተቆጣጥረን ኳሶች በመሃል እንዲንሸራሸሩ ማድረግ ነበረብን የአየር ላይ ኳስ ለኛ እንደማይሆን ካወቀን ከመጀመሪያው ደቂቃ ላይ ካልተመቸን ያንን ነገር እንግዲህ መቀየር መቻል ነበረብን ከርቲስ ጆንሰን አስገብተን ዲያጎ ጆታን ማስወጣት ወይም ደግሞ ኤንዶን አስገብተን ኤንዶንና ግራቨንበርችን በደብል ፒቮት አድርገን ማካሊስተርን ወደ ላይ ከፍ እንዲል ሳቡዝላይም ወደ ላይ ከፍ እንዲል ማድረግ መቻል ነበረብን ምክንያቱም ሁለቱም ተጫዋቾች እዛ ቦታ ላይ መጮት ስለሚችሉ በተለይ ደግሞ ማካሊስተር ኳስ በሚይዝበት ሰዓት መሰንጠቅ የሚችል ተጫዋች ነው የተለያዩ ቦታዎች ላይ እንግዲህ በደንብ ማሰራጨት የሚችል ተጫዋች ስለሆነ ያንን ነገር መጠቀም መቻል ነበረብን ያንን እየበለጡን ያወቀን ተመሳሳይ ነገር ነው ሰከንድ ሃፍ ላይ በአብዛኛው ስንጠቀም የነበረው በረጅም ኳስ ስንጫወት ነበር በተለይ ደግሞ ኳላ መስርተን የመጀመሪያዎቹ 5 ደቂቃዎች ላይ ሰከንድ ሃፍ ላይ ያንን ነገር ለማድረግ ሞክረን ነበር ተጫዋቾች ወደፊት ጠጋ ይያሉ ከመሃል ሜዳ ጠጋ ይያሉ ተይዞም ቢሆን ራሱ ኳሱን ለመጮት ሲሞክሩ ነበር ያንን ነገር መደጋገም መቻል ነበረብን በደንብ መጮት መቻል ነበረብን ኳላ ላይ መስርተን መውጣት ነበረብን የአየር ላይ ኳስ እንደማያዋጣን ካወቀን ያንን ነገር ትተን ቀጥታ በስሩ ቦሎች እንድንጫወት ማድረግ ነበረብን አሁን ኬዛ ያስቆጠራትን ጎል ከተመለከተን ራሱ ለኬዛ የሰጠው ኤሊየት ነውና ኤሊየት ስሩ ቦል ፓስ አድርጎለት ነው ወደ ኬዛ የደረሱና እንደዚህ አይነት ነገሮችን መደጋገም መቻል ነበረብን ከመጀመሪያው አንስቶ እነሱ የፈለጉትን አጮትኛ መጮት መቻል አልነበረብንም ለነሱ ማክሸፊያ የሚሆን ሌላ አይነት አጮት ነበር ይዘን መምጣት የነበረብን አሁን እነሱ መሃል ላይ ማለት ነው በፊዚካል ደረጃ በልጠው ነበር ከዚህ በፊት እንግዲህ የባርሳን ቲም ከተመለከታችሁት በተለይ ኢኒየስታ ዣቪ ቡስኬት በነበሩበት ሰዓት ፊዚካሊ ጠንካራ የሚባሉ አይደለም ከሌሎች ክለቦች አንፃር ስንመለከተው በተለይ ደግሞ ከአንዳንድ ከገጠሟቸው ክለቦች አንፃር ፊዚካሊ አነስ ያሉ ናቸው ነገር ግን ምንድነው እነሱ የሚያደርጉት ፊዚካሊ የሚጋጫቸው ካለ ኳስ እግራቸው ላይ ብዙ ጊዜ አይቆይም ቶሎ ፓስ ነበር የሚደራረገውና ትናንትናም እንደዛ ማድረግ ነበረብን አንዳንድ ጊዜ ከልክ በላይ ኳሱን ይዙታል እነዛ ይመጣሉ በጣም ይጫኗቸዋል ከዛ ይለቁታል በዚህ በማካሊስተርም ተመልክተናል ሳቡዝላይም እንደዛ ሲያደርግ ተመልክተናል ዲያዝም ጆታም እንደዚህ ሲያደርጉ ተመልክተናል እግር ላይ ኳስ ማቆየት አያስፈልግም ፊዚካሊ የሚበልጥ ከሆነ የሚገፋ አይነት ከሆነ የሚያስጨንቅ አይነት ከሆነ ቶሎ ፓስ ወደፊት ነበር ማድረግ የነበረባቸውና ያንን ነገር ይዞ አለመግባታቸው እንግዲህ ተሸንፈን እንድንወጣ አድርጎናል ሌላኛው ማንሳት ያለበት ደግሞ የኬዛን ጉዳይ ነው ትናንትና ኬዛ ተቀይሮ ከገባ በኋላ እንግዲህ የተሻለ ነገር ማድረግ ይችላል በተለይ ጋክፖ ከጉዳት መልስ እንግዲህ ምንም አይነት ጥሩ እንቅስቃሴ እያደረገ አይደለም ያለው ከዚህ በፊትም ተናግረናል ኬዛ እድል ሊሰጠው የሚገባ ተጫዋች ነው ምን ያህል መቼ ድረስ እንግዲህ እድል እንደማይሰጡት እንግዲህ በጣም የሚያስገርም ነገር ነው ምክንያቱም እንግዲህ ትናንትና ገብቶ በጣም ዳይሬክት የሚባል አይነት ተጫዋች ነው ትናንትና ጨዋታ ላይ ደግሞ የአየር ላይ ኳስ የማይመች ከሆነ እንደውም አንዳንድ ሁኔታዎች ላይ እንግዲህ ቨርጂል ቫን ዳይክ ድሪብል እያደረገ ሲገባ ተመልክተናል እንደዚሁም ኮናቴ ድሪብል እያደረገ ሲገባ ተመልክተናል ኳንዛም ድሪብል እያደረገ ወደ ፊት ሲሄድ ተመልክተናል በእንደዚህ አይነት ሁኔታ ደግሞ ኬዛ የሚያስፈልግ ተጫዋች ነው ምክንያቱም በጣም ፈጣን የሚባል ተጫዋች ስለሆነ ድሪብል እያደረገ እንዲገባ እድል መሰጠት ነበረበት ቀድሞ ከጋክፖ ቀድሞ መግባት የነበረበት ኬዛ ነው ጆታን አስወጥተ ኬዛን ታስገባለ ከዛ በኋላ ኳሶቹን እየሰጠ ድሪብል እያደረገ እንዲሄድ ማድረግ ይቻል ነበር ነገር ግን በትናንትናው ጨዋታ ላይ እንግዲህ ወደ መጨረሻ አካባቢ ነው እድል የሰጡት በዛ ሰዓትም እንግዲህ ጎል ማስቆጠር ችሏል ከዚህ በፊትም እንግዲህ የተመለከተው ነገር አለ በተለይ በአሰልጣኝ አርነ ስሎት እንግዲህ በብዛት እድል ያልተሰጣቸው ተጫዋቾች እንመልከት መጮት እያለባቸው አንደኛው ኤንዶ ነው ሁለተኛው ኤሊየት ነው ሶስተኛው ኬዛ ነው ኤንዶን ቀይሮ ባስገባው ሰዓት ተከላክሎ ሊቨርፑል አሸንፎ እንዲወጣ አደረገ ያንንም ከስተቱ ነው የተማረው ከዚህ በፊት ሊቨርፑል ሲቸገር ስለተመለከተው ማለት ነው ለምሳሌ የተለያዩ ጨዋታዎች ላይ መጀመሪያ አካባቢ ነጥብ የጣለባቸውን ጨዋታዎች ከተመለከትን ማለት ነው መጨረሻ ሰዓት ላይ ጎል ተቆጥሮበት ነጥብ የጣለበት ጨዋታ አለ ለምሳሌ የኒውካስል ጨዋታ እዛ ላይ ኤንዶ ቢገባ ኖሮ የተሻለ ነገር ማድረግ ይችል ነበርና ከዛ ስተቱ የሆነ ጨዋታ ላይ ቀይሮ አስገባው በደንብ ተከላክሎ ነጥቡን ይዘን እንድንወጣ አደረግን ከዛ በኋላ ነው እድል እየሰጠው የመጣው የኤሊየትንም ከተመለከተንም እንግዲህ ተቀይሮ ገብቶ ባለፈው ከፒኤስጂ ጨዋታ ላይ እንግዲህ ጎል አስቆጠረ ከዛ በኋላ እድል ተሰጠው እድል ከዚህ በፊት የማይሰጣቸው ከሆነ እንደዚህ አይነት ሞመንቶችን በምን አጋጣሚ ይፍጠሩ ኬዛ ትናንትና ጎል አስቆጠረ
በእርግጠኝነት ታዩታላችሁ ከዚህ በኋላ ለሚቀሩ 9 ጨዋታዎች እድል ይሰጣል 5-10 ደቂቃ እያስገባው ያጫውታል ምክንያቱም በትናንትናው ጨዋታ ላይ እንግዲህ ጎል አስቆጥሮ አይቶታል ከዚህ በፊት ግን ቀደም ብሎ እንደዚህ አይነት እድል ሰጥቶት ቢሆን ኖሮ እንደዚህ አይነት ነገሮችን ከሱ ልንመለከት የምንችልበት ሁኔታ ነበር በርግጥ በኤፍኤ ካፕም በሊግ ካፕም እድል ሰጥቶታል ነገር ግን ያ ዋናው ቲም አይደለም ሙሉ የቤንች ቲም ነው ያ ቲም ከዋናው ቲም ጋር ሲጫወት አንድ ተጫዋች የራሱ ኳሊቲ ራሱ የሚጨምርበት እድሎች አሉትና ያንን ነገር ማድረግ ነበረበት ያንን ነገር አላደረገም በርግጥ ከዚህ በኋላም እንግዲህ 9 ጨዋታዎች አሉ ፕሪሚየር ሊግን ራሱ ማሸነፍ የምንችልበት ጨዋታዎች አሉ ዋናኛው ነገር እንግዲህ መጀመሪያ ላይም ሲዝኑ ሲጀመር በርግጥ ሊቨርፑል ለብዙ ዋንጫዎች አልታሰበም ምናልባት አራተኛ ከወጣ እና ደግሞ ከሊግ ካፕ ከኤፍኤ ካፕ አንድ ዋንጫ ካነሳ በጣም ምርጥ ሲዝን ነው ተብሎ ተነግሮ ነበር መጀመሪያ ላይ የሁሉም ሰው ግምት ያኔ ነበረው አሁን ላይ እንግዲህ ፕሪሚየር ሊጉን ለማሸነፍ እድሉ አለን በነጥብ ልዩነትም እንግዲህ ካርሰናል ወደ 12 ነጥብ ልዩነት አለን ያንን ነገር ማስጠበቅ ከቻለን ዋንጫውን ማንሳት የምንችልበት አጋጣሚ አለ ነገር ግን ቀጣይ እንደዚሁ ከባባድ ጨዋታዎች አሉን የመጀመሪያ ከኢንተርናሽናል ብሬክ በኋላ የምናገኘው ቡድን ኤቨርተን ነው ስለዚህ ከዚህ በኋላ ላሉብን ጨዋታዎች እንግዲህ ከዚህ ሽንፈት አገግመን ስህተቶቻችንን በደንብ አረመ መመለስ መቻል አለብን ለቀጣይ ክረምትም እንግዲህ መሻሻል ያለባቸው ቦታዎች እንዳሉ ሁሉ ማለት ነው ከዚህ በኋላ እንግዲህ በዚህ በኢንተርናሽናል ብሬክ እያንዳንዱ ቦታ እያነሳል የትኛው መሻሻል አለበት የሚለው ነገር እንግዲህ በደንብ ምንመለከት ይሆናል እናንተም እንግዲህ መሻሻል አለበት የምትሉትን ኮሜንት ሴክሽን ላይ በመጻፍ አሳውቁን ነገር ግን ደግሞ አሰልጣኙም እንግዲህ አንደኛ ቀድሞ እንደነበረው ወደ ነበረበት መመለስ መቻል አለበት በተለይ የመጀመሪያዎቹን 10-15 ጨዋታዎች ላይ እንግዲህ ኳስ በደንብ ተቆጣጥረን ነበር ስንጫወት የነበረው አሰልጣኙም ጥሩ ውሳኔዎችን ሲወስን ነበር ክለቡን የሚፈልገውን አይነት አጮት ሳይሆን ሊቨርፑል የሚፈልገውን አይነት አጮት ነበር ከዚህ ሲጫወት የነበረው ለሌሎች ክለቦች በሚመች መልኩ መጫወት መቻል የለብንምና እንደዚህ አይነት ነገሮችን ማሻሻል መቻል ያለብን ይመስለኛል እና በቀጣይም እንግዲህ ብዙ ስራ ያለብን ይመስለኛል ማሻሻል ያለብን ብዙ ነገሮች አሉ ለቀጣይ አመት ማሰባ መቻል ስላለብን ማለት ነውና እነዚህ አይነት ነገሮች ላይ እንግዲህ ማተኮር መቻል አለባቸው ብዬ አስባለሁ ለአሁኑ እንግዲህ ያስኩላችሁ ይሄን ይመስላል በቀጣይ በሌላ እስከምንገናኝ ድረስ እዚህ ላይ አበቃው ቻው